ከስራ ላይ የጠራች እንግዶች አሉ ያለችኝ እናንተን ነው መሰለኝ። ክሽን ታደጊን ብሎ ነው የመጡት። እኔ እንደው ቀለበቱን ሳይ ራሳቸውም ቀፈውኝ ነበርን። እንዴት ነው ደስ የማይል ነገር ነው የተሰማኝ ራሴ። ነገር ግን እባክሽ ታደጊን ብለው እነዛ እያሳደዷቸው ነው ያሉት። ለምን? ለዛ ለተደበቀ ነገር ያንን ሊወርሱ ነው። ስለዚህ አንተ አስብና ከጓደኞቹ ተማከርና። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ልዑላችን ነው ዛሬ እንግዲህ ከቤተሰብ ከምን ከተባሉት ጋር የዛሬው ውሳኔ ልዑል በጣም ከባድ ነው። ሰዎችን እንዲያጣ ከብዙ ጓደኞቹ ጋር ያጣላው ችግር ካሁን በኋላ እነሱ እነ ኤርሚያስ ባሉት ሊስማማ ከዚህ በፊትም እኔ ምን እንደነካኝ አላቅም ብሏል። እንግዲህ ለሁሉም ይቅርታ እያለ ነው። የተስማማውንም እንደ ውሉንም ለማፍረስ እነዚህ ሰዎች ደግሞ ከሱ ጋር እያረጉ ያሉት ነገር ወደማይሆን ቦታ እየወሰዱት ስለሆነ ችግር ውስጥ ስለሆንኩኝ እንድታግዙኝ ብሎ እንግዲህ ለእነ ኤርሚያስ አምርሯል። እስካሁን ድረስ ከጎኑ ያለው እንትና ነው ሚኪ ብቻ ነው። እና ሁሉም ሰው በቃ እኔ እንጃ በዛ ነገር እንትን ብለውበታል መሰለኝ። ግን ልዑል ደግሞ ውሉን ለማፍረስ ዛሬ ከቤታቸው ድረስ ሂዶ እኔ ቤታቸው መሄዱ ደስ አይለኝም። ምክንያቱም ሌላ ችግር እንዳይፈጥሩበት ስለምፈራ ማለት ነው። እነሱ የሆነች ስበብ ነው የሚፈልጉት ልዑልን የሚያገኙበት ምናምን። ባለፈውም የራሳቸው ቤት እየሄደ ነው ያልሆነ ነገር ሰጥተውት ያ ሁሉ ነገር ሲሰቃይ የነበረው ነው። አሁንም ያ ነገር እንዳይደገምበት እፈራለታለሁ። ኦሬዲ እናቱ ነግረዋለች፣ እነ ሚኪም ኤርሚያስም ነግረውታል። ግን ችግሩን ለመፍታት ከኔ ጋር ብቻዬን ሆኜ ለትንሽ ጊዜ እኔ የአባቱን ቤተሰቦች ማለት ነው እነሱን አናግሬ ችግሩን እፈታለሁ፣ ውልም የተዋዋልነውንም አፈርሳለሁ። ኦሬዲ እሱ ለአባቱ ሲናወቃችኋላ። እንግዲህ ወርቁ ይኑር አይኑር ምንም የሚያውቀው ነገር የለም። እነሱ የሚያወሩት ሌላ ነው፣ በሌላ በኩል ደግሞ የሚወራው ነገር ሌላ ነው። ስለዚህ ልዑል ደግሞ ማረጋገጥ ያለበት ነገር ስላለ እሱን ነገር ሳያረጋግጥ እነሱ ባሉት ተስማምቶ ምናምን ከብዙ ጓደኞቹ ጋር የተጣላበት ስለሆነ ይሄ ነገር ደግሞ ዝም ብሎ ችላ ብሎ የምታልፉት ነገር አይደለም። በጣም ችግር ይዞበት መጥቷል። ስለዚህ የዚህ ነገር ዛሬ ቤታቸው ድረስ ሂዶ ሁላቸውንም ጠርቶ እንግዲህ ሁሉም በተሰበሰቡበት ባለፈው በተፈረመው ነገር ላይ ክሴን እንትን እላለሁ አነሳለሁ፣ ፊርማዬን በእናንተ ምክንያት ብዙ ነገር አጥቻለሁ ብሎ እንግዲህ ሌላ ጦርነት ከፍቷል ማለት ነው። በመጀመሪያ እኔ ምን እንዳሳሳተው አላውቅም። ይሄን ነገር ሲወስን ትናንት ዕለት አይታችኋል የተለቀቀውን በሱ ብዬ አስባለሁ። እነዚህ ሰዎች እንግዲህ ከልዑል ጋር ምን እንደሚፈልጉ እኔ እሱ አይኑ አልገለጥለት ብሎ ነው እንጂ ሰዎቹ ኦሬዲ ወደ ምን እያመሩት እንደሆነ ዝም ብላችሁ እናንተ ተመልካቾች ራሱ አይታችሁ መገመት ትችላላችሁ። ከባድ ነው። ብቻ ይሄ ነገር ደግሞ በደንብ መጣራት በደንብ እንትን ማለት ስላለበት ልዑል ለእነዚህ ሰዎች ብሎ ከነ የሚወዳቸው ልጆች ጋር ተጣልቶ እንደዚህ ተድበስብሶ ማለፍ የለበትም። የፈለገው ነገር ይቀራል እንጂ ከጓደኞቼ ጋር አንድ ላይ ለመስራት ይሄን ነገር አፍርስ ነው ያለው። ኤርሚያስም እንትናም ይሄ ከዚህ ነገር ከወጣ እኛ እንደ ድሯችን እንሆናለን ብለው ቃል ገብተዋል። እናቱም የልዑል እናት ኤርሚያስን ለምነው ከዚህ ነገር እንዲወጣ ብቻ ነው የምፈልገው ብሏል። የያዝነውን ኬዝ አብረን ጨርሰን ፍትህ ለሚያስፈልጋቸው ፍትህ እንዲያገኙ ማድረግ ነው የኛ ስራ። ከዛ ውጭ የእሱ ቤተሰቦች ጥላቻ ወይም እንትን ኑሮብን አይደለም፣ ራሳቸው ያመጡት ችግር ነው። በደንብ መጣራት አለበት ብሎ እንግዲህ ለልዑል እናትም
ኤርሚያስ ተናግሯል ማለት ነው። እግዚአብሔር ያክብረው። እናቱ ስትደውልለት ቤታቸው ድረስ ሂዶ ያለውን ነገር አስረድቷታል። እናቱ ትንሽ ከፍቷታል። የልዑል እናት ለምን ተዋችሁት በዚህ ሰዓት ብቻውን ልጄን ብላ እንደ ባለፈው እንዳይታመም ብላ፣ ያው የእናት ነገር ታውቃላችሁ። ልዑል ደግሞ የሆነ ምን እንዳረጉት አላውቅም። ሁሉ ነገር ወደ እነሱ ሆኗል። እኔ እግዚአብሔርን አሁን አንዳንድ ጊዜ ስታስቡት እንደ ይሄ ልጅ ምን ነካው ምናምን ትሉና ከዛ ደግሞ እያሰባችሁ ስትመጡ ደግሞ እና እናቱም እንግዲህ የልዑል እናት ከጓደኞቹ ጋር እንዲሆን ሲጀመር በመጀመሪያም እነዚያኞቹ ቤተሰብ ምናምን የተባሉትን የልዑል እናት ከበፊትም ጀምራ አትወዳቸውም። አሁን ደግሞ ሞር ከነ ኤርሚያስ ጋር ሁሉም ነገር ሲርቁት ልዑልን የእውነትን የምትወደኝ ከሆነ ያንን የተዋዋልከውን እንትን ማፍረስ አለብህ፣ ከጓደኞችህ ጎን መሆን አለብህ። ለአንተ ብለው ብዙ ነገር አድርገዋል ብለው እንግዲህ እናቱ ልዑል እናቱ እሺ ነው የሚለው መቼም ሀሳቡን ካልቀየረ ማለት ነው። እሺ ብሏል፣ ተስማምቷል። አንዳንድ ጊዜ ሳታስቡት ያልሆነ እንትን ውስጥ ትገቡና መጨረሻችሁ ደግሞ በጣም እንትን ይሆናልና አንዳንዴ ከባድ ነው። በምን እንትን እንደምትሉት የዚህ ልጅ ደግሞ የልዑል ደግሞ አሁን እነዚህ ሰዎች የቀረቡት በዙሪያው ያሉት ሰዎች እያያችሁ ነው እንግዲህ ሳይቆይ እንኳን እንግዲህ ይሄ ነገር ከተፈራረሙ ገና ሳምንት አልሆናቸውም፣ ግን የሚያሳዩት ነገር ምናምን ወጣ ያለ ነገር ነውና እሱ ደግሞ አሁን ደግሞ ከራሱ ጋር ስለሆነ በደንብ እያያቸው እነዚህ ሰዎች ከሱ ምን እንደሚፈልጉ ሲገባው የዚያ ሰዓት የበደልኳችሁ ይቅርታ በሉኝ፣ ይቅር አድርጉልኝ ማለቱ አይቀርም። ዛሬ እናቱ ስላስገደደችው ወይም እነ ኤርሚያስ ስለራቆት ምናምን አይደለም፣ ይደርስበታል ቀስ እያለ የእሱ ቤተሰቦች የእውነት ምን እንደሚፈልጉ ከልዑል በራሱ እንትን ሲያይ ትክክለኛ ማንነታቸውን እንትን ሲለው ሲገባው የዛ ሰዓት ይቅርታ አድርጉልኝ ብሎ ተመልሶ እንደሚመጣ አልጠራጠርም። ብቻ ብዙ ነው እንትኑ ካወራችሁት ታሪኩ። እናቱ አሁን ላይ ያለችበት ሁኔታ የልዑል እናት በጣም ተጨንቃለች። ያሉት እያንዳንዳቸው እናቱ ጋር ባንቺ የመጣ ነው እያሉ ችግሩን ሁሉ እናቱ ላይ ነው እንትን ያሉበት። እኛ ምንም ተራርቀን አንራራቅም፣ በምንም ተገናኝተናል እያሉ እናቱን ሌላ ነገር ውስጥ እያስገቧት ነውና ልዑል ደግሞ እያየ ዝም አይልም። እርግጠኛ ነኝ ምን ያክል እነ ኤርሚያስ ትክክል እንደሆኑ በቅርቡ ግን ይገባዋል ብዬ አስባለሁ። ኤርሚያስ ሆነ ማናቸውም የእነሱ መቼም ቢሆን ለሱ የሚያደርጉት እንዳይጎዳ በማለት እንጂ ማንም ሰው ቤተሰብህን ተው ከኛ ጋር እንትን ሆን ተጣላ የሚል የለም። ግን ደግሞ እነዚህ ትክክለኛ ሰዎች አይደሉም። ይሄ በተለይ ይሄ የባዕድ አምልኮት ይሄ የጎሳ ይሄ የምን የሚሉት ይሄ ባዕድ አምልኮት ነው። ፈጣሪን እንትን ይዘሽ ሌላ ነገር ማምለክ በጣም ከባድ ነው ያለበት። በዚህም እያስፈራሩት በብዙ ነገር ልዑል እኮ አንዳንዴ እንደው እኔም እፈርዳለሁ። ለምን በአንድ በኩል ስታዩ ችግር ላይ ነው፣ በአንድ በኩል ስታዩ ደግሞ ያናድድሻል። ደግሞ አሁን ደግሞ የያዙት ደግሞ በዚህ በጎሳ የሚሉት ጉዳይ ላይ ነው። እንደዚህ ማድረግ አለብህ በደንብ እነሱ ህግና ስርዓቱን ያውቃሉ። ልዑል ደግሞ አዲስ ነው፣ ለምንም ነገር እንትን አይልም። ይሄ ነገር ደግሞ እነሱ ባሉት እነሱ በሚነግሩት እንትን አብረን እናስተካክላለን እያለ አሁን ትልቅ ችግር ውስጥ ነው እያስገቡት ያሉት። ገባችሁ? ከመጀመሪያም ይቺ ሴትዮዋ አክስት አጎት የተባሉት እኔ ገና ከበፊት ጀምሮ አልወደድኳቸውም፣ ምላሳቸው ምናቸው። አሁን ደግሞ የባሰ ሌላ እንትን ነው ይዘውበት የመጡት። እንግዲህ ተጸጽቶ ይቅርታ ይላል ብዬ አስባለሁ። ይመለሳል፣ ታያላችሁ። ብዙዎቻችሁ እያዘናችሁበት ነው። እነሱን ስማ፣ እነዚያኞቹ ወደ ሌላ እንትን እየወሰዱህ ነው፣ አንተ ከራስህ ጋር አይደለህም። በጣም ብዙ ኮሜንት የምትጽፉለት እህቶች አላችሁ።
ሳያየው ቀርቶ አይደለም ያየዋል። ለእናንተም ግን ደግሞ ከውስጥ የያዘው ነገር ይዞት መሰለኝ እንደዚህ ጨካኝ እንትን ያደረገው በራሱ ወንድሞች በራሱ እንትን ላይ እንደዚህ እንዲጨክን ያደረገው ነገር ተይዞ ነው። በቃ አንዳንዴ አይፍረድባችሁ። ሲይዝም ምንም ሲልም እንትን ነው፣ ከባድ ነው። ብቻ በልዑል ላይም ስታዩ በእነ እንትናም ስታዩ ሁለቱም ጎን ስታዩ ለመፍረድ ይከብዳችኋል። ትክክለኛ ሰው ማን ነው የሚለውን እናንተ ራሳችሁ ታያላችሁ፣ ትፈርዳላችሁ። ምክንያቱም ቪዲዮ የያዘው ነገር መዋሸትም አትችሉም። እያያችሁ ትክክለኛውን እንትን ትፈርዳላችሁ። ብቻ እናያለን። እስኪ እድሜ ይስጠን፣ እድሜ ይስጠን ወገኖች። የልዑል እናት ግን በጣም አሳዘኑኝ ዛሬ። እሺ ልጃቸውን እንደዚህ እየለመኑት ከዚህ ችግር ውጣ እያሉ እነዚህ ሰዎች ምን ያክል አደገኛ እንደሆኑ በቃ እሳቸው ብቻ ናቸው የተረዷቸው። የእውነት ለምን እዚህ በፊት የልዑል አባት አግብታ ልዑል ሳይወለድ በፊት በደንብ ያውቋቸዋል። ያሳለፉትን ከልዑል አባት ጋር እንዴት እንዲጣሉ እንዳደረጓቸው፣ እዛ ቤት እንዴት እንዳስወጧቸው ከልዑል በላይ እናቱ በደንብ ታውቃቸዋል። የገባችሁ? ለዛ ነው አሁን ከነሱ ጋር እንዲሆን የማይፈልጉት። አብዛኞቻችሁ ደግሞ ቤተሰብ ናቸው፣ ምንም ዝሮ ዝሮ ይገናኛል፣ ባዳ ባዳ ነው የምትሉም አላችሁ። ሁለት ነው እንትናችሁ። ግን ባዳም ቢሆን ከቤተሰብ እኮ ይበልጣል እኮ። በችግርሽ ጎን በምንሽ በሁሉ ነገርሽ አብሮሽ ያለ ሰው ባዳ ብለሽ ለመጥራት ራሱ ይከብዳል። አሁን ኤርሚያስ እነ ዘላለም ባዳ ብላችሁ ስትጠሩ አይከብድም? ይከብዳል በጣም። ስንት መስዋዕት ስንት ነገር እየሆኑለት እየሞቱለት። የእናትሽ ልጅ እኮ ምስጢርሽን እንኳን አታወሪውም እኮ። የሆነ ችግር ሲፈጠር የሆነ እንትን ሲል እኮ ለጓደኛሽ ነው ሩጠሽ የምትቀድሚው የምትነግሪው። እና ለባዳ ለምን ብለህ ቤተሰቦችህ የሚልም ኮሜንት አለ እያየሁ ነው እኔ። እያንዳንዳችሁ የምትጽፉትን የማይባል ነገር አንበል። ይሰማቸዋል። እንደ ሰው ስናስብ ነገ ጠዋት እንደዚህ እንደዚህ እኮ ብለው ነበር። እነሱ መታረቃቸው አይቀርም ጎበዝ። እኛ ኮሜንት የምንጽፈው ሰዎች እንጠንቀቅ። ማናቸውም ቢሆን ኤርሚያስም በይ ሚኪም በይ ዘላለም በይ ልዑል በይ ይጋጫሉ፣ መልሰው ደግሞ ይታረቃሉ። የኛ ግን ማን ነው የሚያስታርቀን? ማንም። ስለዚህ ኮሜንት ስንጽፍ መጠንቀቅ አለብን። እነሱ በጀመሩት ራሳቸው ይጨርሱታል። የማይሆን ነገር ተናግረን ሰው አናስቀይም። ከባድ ነው በጣም። ምን አይነት ችግር ውስጥ እንዳስገቡት ልዑል ያሳዝናል። እንግዲህ እግዚአብሔር መጨረሻውን ያሳምርለት። እሱም ከራሱ ጋር ሆኖ ነገሮች ሁሉ ተስተካክለውለት ወደ ድሮ እንደዚህ የቤተሰቦቹ ጉዳይ ተዘግቶ አዲስ እንትን አዲስ አጀንዳ አዲስ ነገር በአዲስ መንፈስ በአዲስ እንትን ቢመጣ የእውነት እኔ በጣም ደስ ይለኛል። ከነዚህ ሰዎች ርቆ አንዳንዴ እኮ ልዑል ያናድዳቸዋል። ብዙ ነገሩ አበላሽተውበት እነሱ ከመጡ ምን ያልተበላሸ ነገር አለ? ብዙ ነገር ተበላሽቷል። ግን አሁንም መልሶ ከነሱ ጋር ነው። አይገርማችሁ? ማሳሰር የነበረበትን ሰዎች አላሳሰረም። በአንዳንድ በኩል እኮ አንዳንድ ነገር የሚሰማው ነገር እኔ እዚህ አላወራችሁም እንጂ የእውነት ትክክል እኮ ነው። በቃ ያዳላል እንደዚህ ነው ምናምን የምትሉ ሰዎች አሁን ላይ ትክክል ናቸው። ለምን አያሳስራቸው? ከባድ ነው። አላውቅም ብቻ እናያለን። እድሜ ይስጠን። ለማንኛውም የልዑል እናት እና ልዑል ዛሬ የወሰኑትን ውሳኔ ምንድን ነው?
እናቱ ምን አለች የሚለውን በዚህ ቪዲዮ አሳያችኋለሁ። እሱም ትልቅ ውሳኔ ወስኗል። እንግዲህ ምንድነው የሚለውን ሙሉ ቪዲዮን እዩት እስከ መጨረሻው። ስትጀምሩ ደግሞ ላይክ እያደረጋችሁ አዲስ ሰብስክራይብ እያደረጋችሁ። በተረፈ ዛሬውን ይመስላል። በሌላ እንገናኛለን። ሰላም ፍቅር እየተመኘን እንወዳችኋለን፣ አከብራችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ